የቂሊንጦ የጊዜ ቀጠሮ ማረፊያ በተጠርጣሪዎች መጨናነቁ ተነገረ። በዜጎች ዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት በአሳሳቢ ሁኔታ እየጨመረ ነው ተባለ። ለበርካታ ሕፃናት ነፃ የልብ ቀዶ ጥገና ለማድረግ የሚያስችል ስምምነት ተፈረመ። ከኢትዮጵያ ፌዴራል ፖሊስ አዲስ መረጃ ተሰምቷል። በሌላ በኩል ደግሞ ከታክስ ኦዲት ማጭበርበር ጋር በተያያዘ ከቢሮ የተሰማ አዲስ መረጃ ይዘናል። ተሰሙታላችሁ። ከውጭ ደግሞ የአሜሪካ ግዙፍ የነዳጅ ኩባንያዎች ቬንዙዌላ ኢንቨስት የሚደረግባት ሀገር አይደለችም ማለታቸው ተሰማ። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 3 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በዜጎች ዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት በአሳሳቢ ሁኔታ እየጨመረ ነው ተባለም። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም በዜጎች ዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት ግን በአሳሳቢ ሁኔታ እየጨመረ መሆኑን አዲስ ሪፖርት አመላክቷል። በዚህም ኢትዮጵያ በ2026 የ6.3 በመቶ የኢኮኖሚ እድገት እንደምታስመዘግብ የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው ትንበያ አስታውቋል። ግምት ደግሞ ቀጠናው ካለው የ5.8 በመቶ አማካኝ እድገት በላይ ቢሆንም የእድገቱ ፍሬ ግን ወደ ታችኛው የህብረተሰብ ክፍል እየደረሰ አለመሆኑን ሪፖርቱ አብራርቷል። የኢትዮጵያ ዋና እድገት በምስራቅ አፍሪካ ካሉ ሀገራት መካከል ጠንካራ ከሚባሉት አንዱ ሆኖ የተመዘገበ ሲሆን ይህ እድገት የተገኘው ደግሞ በተረጋጋ የግብርና ምርታማነት እንደ ወርቅ ባሉ የንግድ ሸቀጦች ላይ በታየ ተመራጭ ዋጋና በሀገር ውስጥ ፍላጎት መጨመር መሆኑ ተጠቁሟል። እነዚህ ስኬቶች በዓለም አቀፍ የገንዘብ ድርጅት ወይም IMF ፕሮግራሞች ስር በተተገበሩ ታላላቅ የኢኮኖሚ ማሻሻያዎች የተደገፉ መሆናቸውንም ሪፖርቱ አብራርቷል። ይህ ሁሉ ቢመዘገብም ግን በኢትዮጵያ እጅግ የከፋ ድህነት እየጨመረ መምጣቱን በማሳሰብ ጥብቅ ማስጠንቀቂያም ሰጥቷል። እንደ ሩዋንዳና ቤኒን ያሉ ሀገራት የኢኮኖሚ እድገታቸውን ድህነትን ለመቀነስ ሲጠቀሙበት፣ በኢትዮጵያ ግን የእድገቱ ፍሬ ወደ ታችኛው የህብረተሰብ ክፍል በሚፈለገው ልክ አለመድረሱን በሪፖርቱ ተጠቁሟል። በተለይም በከተሞች አካባቢ በየዓመቱ የሚታየው የ3.5 በመቶ የህዝብ ቁጥር እድገት በመሰረተ ልማት፣ በቤትና በመሰረታዊ አገልግሎቶች ላይ ከባድ ጫና ከመፍጠሩ በተጨማሪም የከተማ ኑሮን ለብዙዎቹ የማይቀመስ አድርጎታልም ብሏል። የቂሊንጦ የጊዜ ቀጠሮ ማረፊያ በተጠርጣሪዎች መጨናነቁ ተሰማም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፈጠሩን አስታውቋል። እንዲሁም ለአካለ መጠን ያልደረሱ ተጠርጣሪዎችን በማዕከሉ ተለይተው አለመያዛቸውንና መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መኖራቸውን የፌዴራል ማረሚያ ቤት ኮሚሽን ገልጿል ሲል ሪፖርተር ጋዜጣ አስነብቧል። በተጨማሪም በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ እንደሌለና ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ በመሆኑ ደግሞ የሚያስፈልጋቸውን ሸቀጦች ለመግዛትም እንደማይችሉ ኮሚሽኑ አስታውቋል። ኢሰመኮ ተጠርጣሪዎች የሚፈልጓቸውን መጻሕፍት ለማስገባት መቸገራቸውንና ለአንድ ተጠርጣሪ
ተጠርጣሪ የዕለት ቀለብም የተመደበው 35 ብር ምግብ ለማቅረብ በቂ ያለመሆኑን ትኩረት የሚሻ ጉዳይ መሆኑን ገልጿል። በሌላ በኩል በማረፊያ ማዕከሉ አበረታች ሆነው ከታዩ ጉዳዮች መካከል ደግሞ ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶችና ግዴታዎችን በጽሑፍ እንዲያገኙ መደረጉና ከበጎ አድራጎት ድርጅቶች ጋር በመተባበር ነፃ የሕግ ድጋፍ አገልግሎት እንዲያገኙ መደረጉ ይገኝበታል ተብሏል። ኮሚሽኑ ጉብኝቱን ባደረገበት ወቅትም ከማረፊያ ማዕከሉ የሥራ ኃላፊዎች ጋር ውይይት ማድረጉን የገለጸ ሲሆን ኃላፊዎቹ በየጊዜው የሚደረጉ ክትትሎች የተጠርጣሪዎችን የሰብአዊ መብቶች አያያዝ ለማሻሻል ጠቃሚ ግብዓቶች እንደሆኗቸውና ተቋማቱ ደግሞ ተቀራርበው መስራት እንደሚኖርባቸው ማሳሰባቸውን ዘገባው አክሏል። ለበርካታ ሕፃናት ነፃ የልብ ቀዶ ጥገና ለማድረግ የሚያስችል ስምምነት ተፈረመ። በኢትዮጵያ የተቋቋመውና በአሜሪካ የተመዘገበው የልብ ለልብ የሕፃናት እርዳታ ፋውንዴሽን ከጣሊያን ድርጅቶች ጋር በጋራ ለመስራት የሚያስችለውን ስምምነት በኢትዮ ኢስታንቡል አጠቃላይ ሆስፒታል ተፈራርሟል። በዚህም ደግሞ መሰረታቸውን በጣሊያን ያደረጉ 4 ድርጅቶች ከሚያዝያ ወር ጀምሮ ለ50 ሕፃናት ነፃ የልብ ቀዶ ጥገና ሕክምና ለመስጠት መስማማታቸው ተነግሯል። ስምምነቱም በዓመት 2 ጊዜ ለ50 ሕፃናት ቀዶ ጥገና ለማድረግ የሚያስችል ሲሆን በቀጣይም ዘለቄታ ያለው ሥራ አብሮ መስራት የሚያስችል ስምምነት ተፈጽሟል። በተጨማሪም በመጪው ሚያዝያ ወር 17 የሕክምና ባለሙያዎችን ያቀፈ ቡድን አስፈላጊ የሕክምና መሳሪያዎችን በመያዝ ወደ ኢትዮጵያ በመምጣት በኢትዮ ኢስታንቡል አጠቃላይ ሆስፒታል ሥራውን እንደሚጀምርም ፕሬዝዳንት ኢንዞ ፓሉምቦ ተናግረዋል። እንዲሁም የፋውንዴሽኑ መስራችና የኢትዮ ኢስታንቡል አጠቃላይ ሆስፒታል መስራች አቶ ብርሃን ተድላ በበኩላቸው እስካሁን በሆስፒታሉ ከ85 በላይ ሕፃናት የልብ ሕክምና እርዳታ እንዲያገኙ መደረጉን ተናግረዋል። ከ14 ቢሊዮን ብር በላይ የዋጋ ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎች መያዛቸውን ተገለጸ። በ2018 በጀት ዓመት 6 ወራት ውስጥ ከኢትዮጵያ ጉምሩክ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት ከ14 ቢሊዮን 51 ሚሊዮን ብር በላይ የዋጋ ግምት ያላቸው የገቢና ወጪ ኮንትሮባንድ ዕቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። በተጨማሪም ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራ ደግሞ ከ1000 በላይ ኮብላዮች ተይዘው ወደ ቀያቸው እንዲመለሱ ሲደረግ 41 አስኮብላዮች ደግሞ በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ተናግረዋል። የአፍሪካ ህብረት የመሪዎች ጉባኤን ጨምሮም በቀጣይ 6 ወራት የሚከናወኑ ዓለም አቀፋዊ አህጉራዊና ሀገራዊ ሁነቶች እንዲሁም ሃይማኖታዊና ህዝባዊ በዓላት በስኬት እንዲካሄዱም በቂ ዝግጅት መደረጉን ከኢትዮጵያ ፌዴራል ፖሊስ የተገኘው መረጃ ያመለክታል። በሌላ መረጃ ደግሞ በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ኦዲት ቡድን አስተባባሪና የታክስ ኦዲተር ባለሙያ በግብር ከፋይ የቀረበ የወጪ ሰነድ አንቀበልም በማለት ጉቦ ጠይቀው ሲቀበሉ እጅ ከፈንጅ መያዛቸውን ቢሮ አስታውቋል። ግብር ከፋዩ 3 ሚሊዮን ብር ወጪ የያዙ ሰነዶች ማቅረቡን በመግለጽ የቀረቡ ሰነዶች እንደ ወጪ አያዝልም በማለት ግብር ከፋዩን ከ1 ወር በላይ ማመላለሳቸውንም ቢሮ ገልጿል። ሆኖም ግን ግብር ከፋዩ የተጠየቁት ገንዘብን ለመክፈል ፈቃደኛ ባለመሆናቸው በቢሮው ነፃ የስልክ ቁጥር 775 አማካኝነት ጥቆማ በመስጠታቸው ተጠርጣሪ ግለሰቦቹ እጅ ከፈንጅ ሊያዙ ችለዋል ነው የተባለው።
ችግር የሚፈጥሩ የታችኛው መዋቅር አመራሮች ላይ ቁጥጥር እንዲደረግ ተጠየቀም። በአዲስ አበባ ከተማ የመልካም አስተዳደር ችግር የሚፈጥሩ የታችኛው መዋቅር አመራሮችና ሰራተኞች ላይ ቁጥጥር እንዲደረግ ተጠይቋል። ይህ ጥያቄም የቀረበው ከአንድ ቀን በፊት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በአገልግሎት አሰጣጥና በብልሹ አሰራር እንዲሁም በመልካም አስተዳደር ስራዎች ላይ ባለፉት 6 ወራት የተሰሩ ስራዎችን የዕቅድ አፈጻጸም በገመገመበት ወቅት ነው። በዚህም በከተማ አስተዳደሩ በበላይ አመራሮች የሚስተዋለው የመልካም አስተዳደር ችግር እየተቀረፈ ቢሆንም ከታች ያሉ አመራሮችና ሰራተኞች ላይ ግን ክፍተቶች እንደሚስተዋሉባቸው ከተሳታፊዎች በኩል ተነስቷል። ለአብነትም በተለያዩ አካባቢዎች የሚፈጸመው ዘርፊያና ድብደባ አንዱ መሆኑን አስረድተው ብዙዎች እየተደበደቡና እየተዘረፉ መሆኑን ጠቁመዋል። በወቅቱም ድርጊቱን ፈጻሚዎች በፖሊስ እንዲያዙ ቢደረግም ከዛሬ ነገ ህጋዊ እርምጃ ይወሰዳል እየተባለ መፍትሄ አለማግኘቱን ተናግረዋል። ይህም ደግሞ ታች ያለው አካል የተሰጠውን ኃላፊነት መወጣት ላይ ያለበትን ክፍተት እንደሚያሳይ ጠቁመው ቢሮውም ትኩረት ሊሰጥበት የሚገባ ጉዳይ መሆኑን አሳስበዋል። በተጨማሪም የድምፅ ብክለት ላይ የሚደረገው ቁጥጥር እንዲጠናከርም ሲሉ የጠየቁት ተሳታፊዎቹ የታክሲዎች አቆራርጦ መጫንም ቢሆን መፍትሄ ያልተገኘለት ጉዳይ በመሆኑ የሚመለከታቸው አካላት በቂ መፍትሄ እንዲሰጡበት ጠይቀዋል። በመድረኩ የ6 ወራት ዕቅድ አፈጻጸምን ሪፖርት ያቀረቡት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የአገልግሎት ስታንዳርዳይዜሽን ዝግጅትና ክትትል ዳይሬክተር ወይዘሮ ዓለም ፀሐይ ማሞ በበኩላቸው ቢሮው የከተማዋን የጸጥታ ስጋት ለመቀነስ የሚያስችል አገልግሎቶችን በመለየትና ለማህበረሰቡ በማስተዋወቅ ጸጥታና ደህንነትን የማስጠበቅ አገልግሎት እየሰጠ እንደሚገኝ ተናግረዋል። በዚህም ለሰራተኞችና ለአመራሮች ስልጠና በመስጠት ማብቃትና የተጠያቂነት ስርዓት በመዘርጋት እርምጃ እየወሰደ መሆኑንም አስረድተዋል። እንዲሁም ለቀረቡ ጥያቄዎች ምላሽ የሰጡት የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አማካሪ አቶ ጌታውን አበራ በበኩላቸው አዋኪ ድርጊቶችን የመከላከል ስራዎች እየተከናወኑ ነው ብለው በተለይም ትምህርት ቤቶች አካባቢ የሚደረገውን ቁጥጥር ከከተማ አስተዳደሩ ትምህርት ቢሮ ጋር በመቀናጀት ተጠናክሮ እንደሚቀጥልና ሆኖም ግን የወላጆች የትምህርት ቤቶችና የሌሎች ባለድርሻ አካላት ርብርብ እንደሚያስፈልግም ጠቁመዋል። የድምፅ ብክለትን በተመለከተ ደግሞ በሰጡት ማብራሪያ የአካባቢ ጥበቃ ባለስልጣን እየሰራበት እንደሚገኝና በመንገድ ላይ የሚደረጉ ስብከቶችን መቆጣጠር የሚያስችል ሕግ ደግሞ በሰላም ሚኒስቴር እየተዘጋጀ መሆኑን ተናግረዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን እንሸጋግራለን። የአሜሪካ ግዙፍ የነዳጅ ኩባንያዎች ቬንዙዌላ ኢንቨስት የሚደረግባት ሀገር አይደለችም ማለታቸው ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መዋለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁ የሚያገኙት ምላሽ ያልጠበቁት ሆኖባቸዋል ተብሏል። በዚህም ደግሞ በዋይት ሃውስ የዓለማችን ግዙፍ የነዳጅ ኩባንያ ስራ አስኪያጆች ከትራምፕ ጋር ውይይት ያደረጉ ሲሆን በስብሰባውም አንድ የግዙፍ የአሜሪካ የነዳጅ ኩባንያ ዋና ስራ አስኪያጅ ቬንዙዌላ እስካሁን ኢንቨስት የሚደረግባት ሀገር አይደለችም ማለታቸው ተሰምቷል። ኃላፊዎቹ ቬንዙዌላ ግዙፍ የነዳጅ ክምችት እንዳላት ቢያምኑም አካባቢውን የኢንቨስትመንት ማዕከል ለማድረግ ግን ብዙ ገንዘብ እንደሚጠይቅ ተናግሯል የተባለው የአሜሪካ ኃይሎች ወደ ካራካስ አቅንተው የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ ትራምፕ የቬንዙዌላን የነዳጅ ሀብት ለዓለም ገበያ አውላለው ማለታቸው ይታወሳል። በሌላ በኩል ከቀናት በፊትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል ማለታቸውን መዘገባችን አይዘነጋም። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን።
አንድ የአሜሪካ ዶላር 178 ብር ከ44 ሳንቲም እየተገዛ 182 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ1 ሳንቲም እየተገዛ 234 ብር ከ61 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ11 ሳንቲም መግዣው ሲሆን መሸጫው ደግሞ 206 ብር ከ15 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 217 ብር ከ42 ሳንቲም እየተገዛ 221 ብር ከ76 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ77 ሳንቲም እየተገዛ 48 ብር ከ72 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 47 ብር ከ15 ሳንቲም እየተገዛ 48 ብር ከ9 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ41 ሳንቲም እየተገዛ 24 ብር ከ89 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።